ጤና ይስጥልን። ከዋይት ሃውስ በስተጀርባ የወጣው ሚስጥር ዓለምን አስደንግጧል። ፕሬዚዳንት ዶናልድ ትራምፕ የገዛ ልጃቸውን ሰርግ ትተው በዋይት ሃውስ የተሸሸጉበት አስደንጋጭ ምክንያት ምንድን ነው? ከኢራን ጋር ያለው ድብቅ ድርድር መበላሸቱን ተከትሎ አሜሪካ ወታደራዊ ጥቃት ለማዘዝ እያዘጋጀች መሆኑም ተሰምቷል። እንዲሁም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የጦርነት ነጋሪት እየመቱ ባሉበት በዚህን ሰዓት ቴህራንም መብታችን ብቻ ይከበር ስትል ፊት ለፊት ተጋፍጣለች። ዓለም በትልቅ ስጋት ውስጥ ባለችበት በዚህ ቅጽበት ደግሞ መላውን የመድፈኞቹን ደጋፊዎች ያስደነገጠና ታሪክ የለወጠ አዲስ ይፋዊ መግለጫ ከአርሰናል ቤት ወጥቷል። ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ የዩቲዩብ ቻናል ሰብስክራይብ ማድረግ የደውል ምልክቷን ይጫኑ። ወደ ሰዓቱ ያስኩላችሁ ዝርዝር መረጃ አልፋለሁ። አብረን እንከታተለው። አሁን በደረሰን ሰበር መረጃ የፕሬዝዳንት ዶናልድ ትራምፕ አስተዳደር የመኖሪያ ፍቃድ የሚጠይቁት ስደተኞች በመጀመሪያ ከአሜሪካ እንዲወጡ ሊያስገድድ ነው። የአሜሪካ የኢሚግሬሽን አገልግሎት መስሪያ ቤት ዩኤስሲአይኤስ በሀገሪቱ ውስጥ ሆኖ የመኖሪያ ፍቃድ ግሪን ካርድ የማግኛ ሂደትን የሚገድብና አመልካች ከሀገር ወጥተው እንዲያመለክቱ የሚያስገድድ አዲስ መመሪያን አውጥቷል። ይህ ውሳኔ ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ ግለሰቦች የቋሚ መኖሪያ ፍቃድ ማመልከቻቸውን ከሀገር ወጥተው በሀገራቸው ወይም በሌላ ሶስተኛ ሀገር በሚገኙ የአሜሪካ ኤምባሲዎች ወይም ቆንጽላዎች በኩል እንዲያመለክቱ የሚያስገድድ ነው። የቪዛ ሕግ መጣስ የቆይታ ጊዜ ማራዘም፣ ያለ ፈቃድ መስራትና ማጭበርበር ደግሞ እጅግ ጥብቅ ምርመራና ቅጣት ያስከትላል የተባለው በፊት ያለው ሁኔታ መቀየር በአሜሪካ ውስጥ ሆኖ የነዋሪነት ሁኔታን ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማ ጥቅም ነበር ብሏል። ተቋሙ ካሁን ጀምሮ በአሜሪካ በጊዜያዊነት ያለና ግሪን ካርድ የሚፈልግ ማንኛውም የውጭ አገር ዜጋ ከተለዩ ልዩ ልዩ ሁኔታዎች በስተቀር ለማመልከት ወደ ትውልድ አገሩ መመለስ አለበት ሲልም ገልጿል። ምንም እንኳን መመሪያው ለባለ ሁለትዮሽ ቪዛዎች መጠነኛ ልዩ ሁኔታዎችን ቢያስቀምጥም ሙሉ ዋስትና እንደማይሰጥ በግልጽ አስታውቋል። መመሪያው እንደ ተማሪዎች፣ ቱሪስቶችና ሌሎች ጊዜያዊ ቪዛ የያዙ ሰዎችን እንዲሁም በሕጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውን ጨምሮ በአሜሪካ ዜግነት ባላቸው የትዳር አጋሮቻቸው ወይም አሰሪዎቻቸው አማካኝነት በሚቀርቡ ስፖንሰርሺፖች ግሪን ካርድ ለማግኘት ከመሞከራቸው በፊት አገሪቱን ለቀው እንዲወጡም ሊያስገድድ ይችላል። ዘገባው የቢቢሲ ኒውስ ነው። በቀጣይ ወደ ሰዓቱ ያስኩላችሁ ሌሎች ዝርዝር መረጃዎች አልፋለሁ። አብራችሁን ቆዩ። በቅድሚያም የዋይት ሃውስ ሚስጥራዊ ስብሰባና የትራምፕ መበሳጨት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የልጃቸውን ሰርግ በመተው የዋይት ሃውስን የቅዳሜና እሁድ የጊዜ ሰሌዳ ፍጹም በመቀየር በዋሽንግተን ዲሲ ለመቆየት ወስነዋል። ሁለት የአሜሪካ ባለሥልጣናት ለአክሲዮስ እንደተናገሩት ትራምፕ ወደ ጦርነት መመለስን በቁም ነገር እያሰቡበት ባለው የኢራን ጉዳይ ላይ አስቸኳይ ስብሰባ መጥራታቸውም ተዘግቧል። ጭስ ከሌለ እሳት አይነድም እንዲሉ ትራምፕ ባለፉት ጥቂት ቀናት ከኢራን ጋር ባደረጉት ድርድር እጅግ መበሳጨታቸውን ከፕሬዝዳንቱ ጋር ቅርብ የሆኑ ምንጮች አፍርጠውታል። ባለፈው ማክሰኞ ዕለት ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለዲፕሎማሲ ሌላ ዕድል መስጠት እፈልጋለሁ ያሉት ትራምፕ ሐሙስ ምሽት ላይ ግን ሐሳባቸውን በመቀየር በኢራን ጉዳይ ላይ ወታደራዊ ጥቃት ለማዘዝ እያዘነበሉ ነበር ተብሏል። ለትራምፕ ቅርብ የሆነ ምንጭ እንዳለው ፕሬዝዳንቱ አንድ የመጨረሻ ወሳኝ ዋና ወታደራዊ ዘመቻ የመክፈት ዕድልን አንስተውም ተወያይተዋል። እቅዳቸውም ያንን ከባድ ጥቃት ፈጽመው ድልን አውጀው ጦርነቱን ለአንዴና ለመጨረሻ ጊዜ ማቆም ነው። ለመሆኑ በዚያ ዕጣ ፋንታን በሚወስነው የዋይት ሃውስ ክፍል ውስጥ እነማን ነበሩ? የስብሰባውን ዝርዝር የሚያውቁ ምንጮች እንደገለጹት ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ፔት ሄግስት፣ የሲአይኤ ዳይሬክተር ጆን ራትክሊፍ እና የዋይት ሃውስ ዋና ሰራተኛ ሱዚ ዊልስ ከትራምፕ ጋር ፊት ለፊት ተቀምጠዋል። በዚህ ስብሰባ ላይ ትራምፕ ስለ ድርድሩ አጠቃላይ ሁኔታና ንግግሮች ሙሉ በሙሉ ከተበላሹ አሜሪካ ልትወስዳቸው ስለሚገቡ የተለያዩ ከባድ ወታደራዊ እርምጃዎች ሰፊ ገለጻ ተደርጎላቸዋል። በአንጻሩ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና የጋራ አለቆች ሊቀመንበር ጀነራል ዳን ኬን በአውሮፓና በባህር ኃይል አካዳሚ የምረቃ ስነ ስርዓት ላይ በመሆናቸው በዚህ ስብሰባ ላይ እንዳልተገኙ መረጃው ጠቁሟል። የአሜሪካ ውሳኔ በዚህ መልኩ እየከረ ባለበት በዚህ ቅጽበት በሌላ በኩል ጦርነቱ እንዳይጀመር ለመከላከል
የ11ኛው ሰዓት አስቸኳይ የዲፕሎማሲ ሩጫም ተጀምሯል። የፈሩት ይደርሳል፣ የጠሉት ይወርሳል እንዳይሆን በሚል የፓኪስታን ወታደራዊ ኃላፊ ፊልድ ማርሻል አሲም ሙኒር ክፍተቶችን ለማጥበብ በአስቸኳይ ወደ ቴህራን ተጉዘዋል። ሙኒር ዛሬ ቅዳሜ ዕለት በኢራን የውሳኔ አሰጣጥ ሂደት ውስጥ ቁልፍ ሚና ከሚጫወቱትና ከአብዮታዊ ጥበቃ ኮርፐስ አዛዥ ጀነራል መሐመድ ቫሃዲ ጋር ወሳኝ ስብሰባ እንደሚያደርጉም ይጠበቃል። በተጨማሪም የኳታር ልዑካን ቡድን የሽምግልና ጥረቱን ለመደገፍ አርብ ዕለት ቴህራን ገብተዋል። ይሁን እንጂ ሁኔታውን የገለጹት አንድ የአሜሪካ ባለሥልጣን ድርድሩን አስፈሪ ሲሉም ጠርተውታል። የድርድሩ ረቂቆች በየቀኑ እየተመላለሱ ቢሆንም እስካሁን ምንም አይነት ትልቅ እድገት ሳያሳዩ መቆየታቸው ውጥረቱን ይበልጥ አክሮታል። ትራምፕ ጦርነትን ለመቀጠል ሙሉ ውሳኔ ማድረጋቸውን የሚያሳይ ግልጽ ፍንጭ እስካሁን ባይኖርም የገዛ ልጃቸውን ሰርግ ጥለው ዋይት ሃውስ መሸጋቸው ግን ዓለም በከፍተኛ ስጋት ውስጥ ጥሎታል። የዋሽንግተን ወታደራዊ ካርድ በዚህ መልኩ ሲቀያየር አሜሪካን በጥብቅ የሚደግፉት እስራኤልና መላው የመካከለኛ ምስራቅ ቀጠና ደግሞ ወደ ሌላ ማንም ያልገመተው አዲስ የውስጥ ፍንዳታ ውስጥ እየገቡ ነው። አሁን ደግሞ በቀጥታ ወደ ሌላኛው መረጃችን አልፋለሁ። በሌላ ዜና የቴህራን እምቢተኝነትና የመብት ብቻ ጥያቄ ዋይት ሃውስ በጦርነት ካርዶች ሲወዛወዝ፣ በሌላ በኩል ቴህራን ለአሜሪካ ፍጹም ግትርና ያልተጠበቀ ምላሽን ሰንዝራለች። አያያዙን አይቶ ጭራሹን ለቀቀው እንዲሉ ኢራን አርብ ዕለት ከዩናይትድ ስቴትስ ምንም አይነት ድርድር ወይም የሰላም ስምምነት እንደማትፈልግ በይፋ አውጃለች። ታስኒም የዜና ወኪል እንደዘገበው ቴህራን ከአሜሪካ የምትፈልገው ስምምነትን ሳይሆን የተነጠቁ መብቶቿ እንዲመለሱና የተጣሉባት ከባድ ማዕቀቦች በአስቸኳይ እንዲነሱ ብቻ እንደሆነ አጥብቃ ገልጻለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ነገሩን ሲያከሩት ከዩናይትድ ስቴትስ ምንም አይነት ቅናሽ ወይም የበጎ አድራጎት ስምምነት አንፈልግም፣ እኛ የምንፈልገው መብቶቻችን ብቻ ነው ሲሉ ዋሽንግተንን ፊት ለፊት ተገዳድረዋል። ቃል አቀባዩ ባጋይ አሜሪካ በኢራን ሕዝብ ላይ የምታደርገው ወታደራዊና ኢኮኖሚያዊ የወንጀል ድርጊት በአስቸኳይ እንድታቆምም ጥሪ አቅርበዋል። ዋሽንግተን የኢራን የኒውክሌር ስጋት እያለች የምታናፍሰው ወሬ ፍጹም የፈጠራ ሰበብ መሆኑን ገልጸው በቀጠናውም ሆነ በዓለም ላይ በማንኛውም አካል ላይ ከኢራን የተሰነዘረ የኒውክሌር ስጋት ፍጹም የለም ሲሉ ውንጀላውን አስተባብለዋል። ነገር ግን የዚህ ፍጥጫ ትልቁ መለኮሻ የዓለም የነዳጅ መስመር የሆነው የሆርሙዝ የባህር ወሽመጥ ጉዳይ ነው። ባጋኢ ከሆርሙዝ የባህር ወሽመጥ ጋር የተያዙ ወታደራዊ እድገቶችን በማንሳት የአሜሪካ ባህር ኃይል እያደረገ ያለው እገዳ ከዓለም አቀፍ ሕግ ጋር ፍጹም የሚቃረን ወንጀል ነው ሲሉም ተችቷል። ዋሽንግተንም ይህን እገዳ በአስቸኳይ እንድታቆምም አስጠንቅቋል። ነገሩ መሬት ላይ ምን ያህል አደገኛ እንደሆነ ለማወቅ ወደ ኋላ መለስ ብለን ማስተዋል ይኖርብናል። አሜሪካና እስራኤል ባለፈው የካቲት ወር በኢራን ላይ ጥቃት ከፈጸሙ በኋላ ቴህራን በባሕረ ሰላጤው የሚገኙ የእስራኤልና የአሜሪካ አጋሮችን ኢላማ በማድረግ የአጸፋ ጥቃት ሰንዝራም እንደነበረ ይታወሳል። ይህን ተከትሎ የሆርሙዝ የባህር ወሽመጥ ሙሉ በሙሉ ከመዘጋት ጋር ተያይዞ በቀጠናው ያለው ውጥረት ሰማይ ነክቷል። ምንም እንኳን ባለፈው ሚያዝያ 8 ቀን በፓኪስታን ከፍተኛ ሽምግልና ጊዜያዊ የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም በኢስላማባድ የተደረጉ ተከታታይ ውይይቶች ግን ዘላቂ ሰላም ማምጣት አልቻሉም። የፈሰሰው አይታፈስም እንዲሉ ውይይቱ መበላሸቱን ተከትሎ ፕሬዚዳንት ዶናልድ ትራምፕ በስትራቴጂካዊ የውሃ መንገድ በኩል ወደ ኢራን ወደቦች የሚጓዙ ወይም ከኢራን ወደቦች በሚወጡ ማናቸው መርከቦች ላይ ከባድ እገዳ መጣል የተኩስ አቁም ስምምነቱን ላልተወሰነ ጊዜም አራዝሞታል። ኢራን ድርድር አንፈልግም፣ መብታችን ብቻ ይከበር ስትል፣ ትራምፕ ደግሞ የባህር መርከቦቿን በቁልፍ ውስጥ አስገብቷል። ይህ በዓለም አቀፍ ደረጃ የተደቀነው የባህር እገዳና የቁልፍ ፖለቲካ በቀጥታ ወደ ሀገራችን የፋይናንስ ገበያም የተሻገረ ይመስላል። ወደሚቀጥለው ሌላኛው መረጃችን አልፋለሁ። በሌላ ዜና የማርኮ ሩቢዮ ዛቻና የሚስጥራዊ ሁለተኛ ዕቅድ መጋለጥ የቴህራን ግትር ምላሽ ተከትሎ ዋሽንግተን ወታደራዊ በትሯን ልታነሳ እንደምትችል የሚያሳይ ሌላ እሳት የሚተፋ መግለጫ ወጥቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር ስምምነት ተደርሶ ያ ወሳኝ የሆርሙዝ ወሽመጥ በአስቸኳይ የማይከፈት ከሆነ አንድ ሰው የሆነ ነገር ማድረግ ይኖርበታል ሲሉ መላውን ዓለም ያስደነገጠ ቀጥተኛ ማስጠንቀቂያን ሰንዝረዋል። አሶሺየትድ ፕሬስ እንደዘገበው ማርኮ ሩቢዮና የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ይህንን ወሳኝ የባህር መተላለፊያ መልሶ ስለመክፈት በሚስጥር እየተወያዩበት ይገኛሉ።
ሩቢዮ በዋሽንግተንና በቴህራን መካከል ድርድር የማይሳካ ከሆነ ወሽመጡን በኃይል ለመክፈት የሚያስችል አስገዳጅ ሁለተኛ ዕቅድ ወይም ደግሞ ፕላን ቢ በአስቸኳይ እንደሚያስፈልግ በአጽንኦት ተናግረዋል። ይህ የአሜሪካ ሁለተኛ ዕቅድ ዝም ብሎ የተወረወረ ቃል ሳይሆን ትልቅ ዲፕሎማሲያዊ ድጋፍ ያገኘ መሆኑን ነገሩን ይበልጥ ያከረዋል። ብቸኛ ዛፍ ንፋስ ይወስደዋል በሚል ስሌት ሩቢዮ ይህን የጦርነት አማራጭ ጉዳይ ለበርካታ የአውሮፓውያን አጋሮቻቸው አቅርበው ሙሉ ይሁንታ ማግኘታቸው በይፋ ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር የቴህራን አካሄድን ሲተቹ ኢራን በሆርሙዝ ወሽመጥ የራሷን የክፍያ ስርዓት ለመዘርጋት እየሞከረች ነው፣ ይህ ፍጹም ተቀባይነት የለውም፣ ሊሆንም አይችልም ሲሉም አውግዘዋል። አክለውም ይህ ካልተገታ አደጋው ዓለም አቀፋዊ እንደሚሆን ሲያስጠነቅቁ ይህ የሆርሙዝ ወሽመጥ ላይ እንዲፈጠር ከተፈቀደ በዓለም ዙሪያ ባሉ ሌሎች 5 ወሳኝ ቦታዎች ላይ መደጋገሙ አይቀሬ ነው ብለዋል። ይሁን እንጂ ሚኒስትሩ ሩቢዮ የጦርነት ነጋሪት ከመምታት ጎን ለጎን ከኢራን ጋር በሚደረገው ድርድር ላይ የተወሰነ ተስፋ ሰጪ መሻሻል እየታየ መሆኑን በመጥቀስ የኢራን ባለሥልጣናት ቀደም ሲል የተናገሩትን እውነት በተዘዋዋሪ ደግፈውታል። ነገርን አበጥሮ እውነቱን ለይቶ እንደሚባለው እየተካሄደ ባለው በዚህ አስፈሪ ድርድር ላይ የታየውን ውጤት ሲገልጹ ውጤቱን አላጋንነውም፣ ደግሞም አላድበሰብሰውም፣ ነገር ግን መከናወን ያለበት ተጨማሪ ሰፊ ሥራ አለ በማለት በቴህራን በዋሽንግተን መካከል ያለው ዲፕሎማሲ ገና በፈተና ላይ መሆኑን አመልክተዋል። በመጨረሻም የአርሰናል ታሪካዊ ስኬትና የድረገጹ ይፋዊ መግለጫ። ከዓለም የፖለቲካ ውጥረት ወጣ ብለን አሁን ደግሞ መላውን የእግር ኳስ አፍቃሪ ሕዝብ በተለይም የባለመድፈኞቹን ደጋፊዎች እጅግ ወደሚያስደስተው ታሪካዊ የስፖርት መረጃችን እንለፍ። የአርሰናልን ይፋዊ መግለጫ ዋቢ አድርጎ እንደዘግበው ሁሉም የአርሰናል ተጫዋቾች ለ2026 የዓለም ዋንጫ ተመርጠዋል። የ2025 እና 26 የፕሪሚየር ሊጉ ውድድር አሁን ወደ መጠናቀቂያው መቃረቡን ተከትሎ መላው የዓለም እግር ኳስ አፍቃሪ ትኩረቱን በጋራ በአሜሪካ፣ ካናዳና ሜክሲኮ አዘጋጅነት ወደሚከናወነው ታላቁ የዓለም ዋንጫ ላይ አድርጓል። የአንበሳ ልጅ አንበሳ ነው እንዲሉ የአርሰናል ይፋዊ ድረገጽ በኩራት ሲቀጥል፣ እንደተጠበቀው ሁሉ የፕሪሚየር ሊጉ ሻምፒዮኖች ለአገራቸው ብሔራዊ ቡድኖች በነፃነት እየጠሩ ይገኛሉ ካለም በኋላ እስካሁን በይፋ ጥሪ የተደረገላቸው የከዋክብቱን ዝርዝር ይፋ አድርጓል። የኮከቦቹ ጥሪ ከኖርዌይ እስከ ብራዚል። በዚህ ታሪካዊ ጥሪ ላይ ክለቡ በቅድሚያ የጠቀሰው የቡድኑን ሞተር ማርቲን ኦዲጋርድን ነው። ኦዲጋርድ ለኖርዌይ ብሔራዊ ቡድን በአምበልነት ወይም ደግሞ በካፒቴንነት ጭምር እንደተመረጠ የገለጸው ዘገባው በቀጣይነት አስደናቂው ኮከብ ካይ ሃቨርት ለጀርመን ብሔራዊ ቡድን መጠራቱን አብስሯል። ሲቀጥል የክለቡ የኋላ ደህንነት አጥር የሆነው ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን ውስጥ መካተቱ ገልጾ፣ በሌላ በኩል ደግሞ ወሳኞቹ ተጫዋቾች ጋብሪኤላና ጋብሪኤላ ማርቲኔሊ የደቡብ አሜሪካ ኃያል ብራዚል ብሔራዊ ቡድን አባል ሆነው በይፋ ተመርጧል። ከነሱም በተጨማሪም ሊያንድሮ ትሮሳድ በአሰልጣኝ ተመርጦ በዓለም ዋንጫ ላይ በቤልጅየም ብሔራዊ ቡድን ማሊያ ውስጥ ደምቆ እንደሚታይ ዘገባው አረጋግጧል። የአርሰናል ከዋክብት ወራ በዚህ ብቻ ያበቃም። አስደናቂው ተጫዋች ቪክቶር ዮጎሬጅ በስዊድን ብሔራዊ ቡድን አሰልጣኝ ጥሪ እንደቀረበለት የተገለጸም ሲሆን በዘንድሮ የዓለም ዋንጫ ግን እጅግ በርካታ የአርሰናል ተጫዋቾች በብዛት የሚታዩት በአንበሶቹ በእንግሊዝ ብሔራዊ ቡድን ውስጥ ነው። ይሁን እንጂ እንደ ይፋዊ ዘገባ መግለጫ ለእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት የቻሉት የመድፈኞቹ የቁም ነገር ተጫዋቾች እነማን እንደሆኑ ሲዘረዝር ኢዜ ማዱኬ፣ ዲክላን ራይዝ እና ቡካዮ ሳካ በዋናነት ተመርጠው የዓለም ዋንጫው ላይ ለመሳተፍ እንደተዘጋጁ መረጃው ጠቁሟል። ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች እንግዲህ የአርሰናል ከዋክብት የፕሪሚየር ሊጉን ዋንጫ አንስተው አሁን ደግሞ መላውን የዓለም ዋንጫ ለመቆጣጠር በዚህ መልኩ ተሰናድተዋል። ለአርሰናልና ለእግር ኳስ አፍቃሪዎች በዘንድሮ የዓለም ዋንጫ ከአርሰናል ተጫዋቾች መካከል ዋንጫውን አንስቶ ወደ ኤምሬት የሚመለሰው የትኛው ሀገር ተጫዋች ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። እንደዚህ ያሉ ትኩስ ሚዛናዊና ማራኪ የስፖርትና የዓለም ዜናዎች ከሀገር ውስጥ መረጃዎች በየቀኑ በፍጥነት በሰዓታት ልዩነት እንዲደርሷችሁ ቪዲዮን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን እንዳትረሱ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ ሰላም፣ ጤና፣ ፍቅር ለሀገራችን ለመላው ዓለም ይሁን። በያልንበት ዓለም ዳርቻ ቸር እንቆይ።